የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ምክትል ኃላፊና የስርዓተ ትምህርት ዘርፍ ኃላፊ አቶ አባተ ኡቃ በቋንቋዎች እድገት ላይ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። እንደ ክልል 13 የብሔረሰብ ቋንቋ አለ። ከ13 ውስጥ 9ኙን ቋንቋ በሚዲያ ኦፍ ኢንስትራክሽን ወይም እንደ ማስተማሪያ ቋንቋ እየተጠቀምን ነው። ቀሪ አራቶቹ ደግሞ ገና በማልማትና በስራ ላይ ያሉ ወደ ጥናት ላይ የገቡ ተግባራትን ከአንደኛ ክፍል ጀምሮ ወደ ስራ የገቡ ቋንቋዎች ናቸው። አሁን በዚህ ሰዓት አልፎ አልፎ የሚስተዋሉ ችግሮችን ለመፍታትና በትምህርት ስርዓት ውስጥ የተካተቱ ቋንቋዎችን የበለጠ ለማጎልበት በጥናት ማስደገፍ እንደሚገባ ጠቁመዋል። ዊሊድ ኢትዮጵያ ቋንቋዎች ላይ ጥናት በማድረግና ችግሮችን በመለየት ከቢሮ ጋር ተባብሮ በመስራት ከፍተኛ አስተዋጽኦ እያበረከተ መሆኑንም ገልጸዋል። ቋንቋዎች በየጊዜው ይለማሉ፣ ይበለጽጋሉ። መስተካከልና ትክክለኛ ዝዬን ይዞ እንዲሄድ ከማድረግ አንጻር ማስተማሪያ ስነ ዘዴ እና የቋንቋ ልማት ስራዎች እንዴት ይሄዳሉ የሚለውን እና ማስተካከያ ሀሳቦች የሚቀርቡበት ሲምፖዚየም ነው። ዊሊድ ኢትዮጵያ የሚለው ግብረሰናይ ድርጅት ከቢሮ ጋር ተባብሮ የሚሰራው ስራ ውጤታማ ስራ መሆኑን ለማሳየት ነው ሲምፖዚየም ያካሄደው። የዊሊድ ኢትዮጵያ ዳይሬክተር አቶ ተፈራ እንዳለው የቋንቋ ጥናት ሂደት መሆኑንና በየጊዜው ለውጥ የሚፈልጉ የጥናት ስራዎችን ማስቀጠል እንደሚገባ ተናግረዋል። በዚህ ዕለት የሆነ መፍትሄ አግኝተን እንለያያለን አይደለም። ስለዚህ ጥናት ሁሌ ሂደት ነው። 30 ዓመት የተጓዘውም ቆም ብሎ እንዲያይ፣ ትናንትና የጀመረው ደግሞ 30 ዓመት ከተጓዘው እንዲማር፣ እንደገና ደግሞ 30 ዓመት የተጓዘው 2 ዓመት 3 ዓመት ለተጓዘው ልምድ ሼር እንዲያደርግ። አሁን ባለንበት ዘመን ምንም ነገር ኦቨርናይት ተሰርቶ የሚያልቅበት ጊዜ አይደለም። ዊሊድ ኢትዮጵያ ፕሮጀክት ስራዎችን በጋራ በማከናወን ውጤት በማምጣት እንደሚያምን የገለጹት በድርጅቱ የሚከናወኑ ተግባራት በከፍተኛ የኃላፊነት ስሜት እንደሚሰሩ ጠቁመው በሚቀጥሉት ጊዜያትም በርካታ ስራዎችን ከመንግስት ጋር ተባብሮ እንደሚሰራ አስታውቀዋል። ብቻችን ምንጀምረው ፕሮጀክት የለም። ብቻችን የምንሰራው የምንወስነው ፕሮጀክት ስራ የለም። አብረን ነው። ሁሌ የመንግስትን ስትራክቸርን ተጠቅመን የኮሌጆችን ስትራክቸር ተጠቅመን አብረን እኩል ነው የምንሰራው። ከዛ በኋላስ ባለቤቱ ማን ነው ቢባል የሁላችንም ነው። የካፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ በበኩላቸው በሶስቱ ቋንቋዎች ላይ የሚሰራውን ዊሊድ ኢትዮጵያ አመስግነዋል። ጥናት ማድረግና ቋንቋዎችን ማሳደግ ቀጣይነት ያለው ስራ እንደሚፈልግ ጠቁመው በአካባቢ ቋንቋዎች ትምህርት መሰጠቱ ሕፃናትን ውጤታማ እንደሚያደርግ ተናግረዋል። በየጊዜው ቋንቋዎችን ማልማትና የተሻሉ ማድረግ እንዲሁም ጥቅም ላይ ማዋል ይገባል ብለዋል። ቋንቋን በየጊዜው ማልማት፣ ማበልጸግ፣ አዳዲስ ሀሳቦችን አምጥቶ የተሻለ የማስተማሪያ ቋንቋ እንዲሆን፣ የመግባቢያ ቋንቋ እንዲሆን፣ ተጠቃሚዎችን በዛ ልክ እንዲጠቀሙ የማድረግ ስራ ቀጣይነት ያለው ነው። ቋንቋን ለማሳደግ የመምህራን ድርሻ ከፍተኛ በመሆኑ ልዩ ትኩረት እንዲሰጡና በጥናቱ የተመላከቱ ሀሳቦች ላይ በመመስረት እንዲሰሩ መልእክት አስተላልፈዋል። መምህራን አሁን እየተዘጋጁ ያሉ ስልጠናዎችን በተገቢው ሁኔታ ተከታትለው የአካባቢ ተወላጆች ከናይ በተለይ ናይና ጻራ አካባቢ ላይ በደንብ የተደራጀ ማቴሪያል እንዲዘጋጅ ነው የሚፈለገውና ቋንቋው እንዲያድግ በጣም ስለሚፈለግ እዛ ላይ ልዩ ትኩረት መስጠት ያስፈልጋል። የመድረኩ ተሳታፊዎች በሰጡት አስተያየት በሶስቱ ቋንቋዎች ላይ ማለትም በካፊኖኖ፣ በናይና በጻርኛ ቋንቋዎች ላይ እድገት ለማምጣት የሚያስችል ግንዛቤ ማግኘታቸውን ተናግረዋል። ልጆቹ ስለ ቋንቋ ትምህርት በሚማሩበት ሰዓት ላይ ምንም ሳይቸገሩ መጽሐፍ ማንበብ፣ ማስላትና ማዳመጥ እንዲችሉ የሚያደርግ ስልጠናው ነው። የተረሳ ነገር ካለ ለማስተካከል፣ የደከመ ካለ ለማጠናከር ነው የተደራጀው። ይሄ ስብሰባው ቢሆንም ጥሩ ነው። ትምህርት በቋንቋ መሰጠቱ አስደስቶናል። እየተማረ ነው ተማሪ በአፍ መፍቻ ቋንቋ። ይሄ ትልቅ ነገር ነው።